ከ50 ዓመታት በፊት ጠቅላላ ገቢዋም ሆነ የነፍስ ወከፍ ገቢዋ ከእንግሊዝ ይበልጥ ነበር። ከ50 ዓመት ወዲህ በሀገሪቷ ላይ የነገሰው የፖለቲካ ስርዓት ለከፍተኛ ሙስና ስላጋለጣት የህዝቡ ኑሮም ሆነ የሀገሪቷ አቋም አሽቆለቆለ። እየተፈራረቁ የመጡት ገዢዎቿም አዲስ ነገር ማምጣት አቅቷቸው የሀገሪቷ 40% ህዝብ ከድህነት ወለል በታች መኖር ጀመረ። ግሽበት አሻቀበ። የብድር ጫና የከፋ ሆነ። በዚህ ሁኔታ ባለችበት ሰዓት ህዝብ በቴሌቪዥን ፕሮግራም እንጂ በፖለቲካ ብዙ የማያውቀው አንድ ሰው የሀገሪቷን ችግር እቀርፋለሁ ብሎ ብቅ አለ። ኃላፊነት የሚሰማው መሪ ያጣችሁ እንጂ እናንተ አንበሶች ናችሁ ማላቸው። ሀገራቸው ነዳጅ፣ ወርቅና በርካታ ማዕድን እንዳላት አስታወሳቸው። ህዝቡም አመነው። ፕሬዝዳንታዊ ምርጫ ሲያሸንፍ ደግሞ አማካሪዎቹ ውሾቹ ናቸው፣ ምክንያቱም ከሀገር የፖለቲከኞች ውሾቹ ይበልጣሉ ብሎ በሀገሩ ቴሌቪዥን ወጥቶ ተናገረ። ሰውየው በዚህ ብቻ አላበቃም። እኔ የዚህ ሀገር ፕሬዝዳንት የመሆን ተልዕኮ የተሰጠኝ ከሞተች ውሻዬ ነው። ውሻዬ በህልም ተገልጻ ህዝብህን ፕሬዝዳንቱን አገልግል ብላ ተልዕኮ ሰጥታኛለችም አለ። Argentina has the highest inflation rate in the world. It owes the IMF nearly $41 billion, and the peso has lost more than 90% of its value since 2019.